ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን እነሆ ለሰዓቱ የሚሆኑ መረጃዎችን ይዘን ቀረብን። ዜናዎችን እየመራሁ እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር አብሬያችሁ የጋራ ቆይታ ማድረግ ይሆናል። የምናስቀድመው የሀገር ውስጥ መረጃችንን ነው። በስርቆት ምክንያት በሐዋሳ ከተማ በከፊል የኃይል አቅርቦት ተቋረጠ። ሮብ ማምሻውን በተፈጸመ ስርቆት አንድ ታወር ሲወድቅ በሐዋሳ ከተማ በከፊል ኃይል መቋረጡን የኢትዮጵያ የኤሌክትሪክ ኃይል አስታውቋል። ከይርጋለም ቁጥር 2 ሐዋሳ ቁጥር 2 በተዘረጋው ባለ 230 ኪሎ ቮልት ጥምር የኤሌክትሪክ ኃይል ማስተላለፊያ መስመር ላይ በተፈጸመበት ስርቆት ምክንያት አንድ ታወር መውደቁን የደቡብ አንድ ሪጅን ገልጿል። በሪጅኑ የኃይል ማስተላለፊያ መስመሮች ኦፕሬሽንና ጥገና ቢሮ ስራ አስኪያጅ አቶ ሞሲሳ ገልቻ እንደገለጹት ስርቆቱ የማስተላለፊያ መስመሩ በሚያልፍበት በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ጨፌ በሚባል ቀበሌ በሚገኝ የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ላይ የተፈጸመ ነው። የማስተላለፊያ መስመር ተሸካሚ ምሰሶ በተፈጸመበት ስርቆት ምክንያት ሮብ ከምሽቱ 12 ሰዓት አካባቢ መውደቁን አቶ ሞሲሳ ተናግረዋል። የተፈጸመው ስርቆት ያደረሰው ጉዳት ከፍተኛ በመሆኑ ብረቶቹ መልሶ ለመጠቀም እንኳ አስቸጋሪ እንደሆነ መናገራቸውን በስራት ራዲዮ ሰምቷል። እንደ ስራ አስኪያጁ ገለጻ በስርቆቱ ምክንያት የሐዋሳ ቁጥር 2 ማከፋፈያ ጣቢያ ከይርጋለም ቁጥር 2 ማከፋፈያ ጣቢያ የሚያገኙ ኃይል የተቋረጠም ሲሆን የጣቢያው ኃይል የመስጠት አቅም በከፊል ቀንሷል። የወደቀውን ምሰሶን ወደ ነበረበት ለመመለስ ስራዎች መጀመራቸውንም የገለጹት አቶ ሞሲሳ የማስተላለፊያ መስመሩ ዳግም ኃይል ማስተላለፍ እስኪጀምር ድረስ በከፊል ኃይል የተቋረጠባቸው ደንበኞች በትዕግስት እንዲጠብቁም ጥሪ ቀርቧል። የባለቤቱ ወንድም የሆነን የ4 ዓመት ሕፃን ልጅ የኩላሊት ታማሚ ነው በማለት በሐሰት መለመኛ ያደረገው ግለሰብ በእስራት ተቀጣ። በሆለታ ከተማ አስተዳደር ቡርቃ ሀርቡ ቀበሌ ውስጥ አሳድገዋለሁ በማለት ከባለቤቱ ቤተሰቦች የተረከበውን የ4 ዓመት ልጅ የኩላሊት ታማሚ ነው በማለት ሲለምንበት የተገኘው ግለሰብ በእስራትና በገንዘብ መቀጮ ተቀጥቷል። ብስራት ራዲዮ ከምዕራብ ሸዋ ዞን የአቃቤ ሕግ ጽሕፈት ቤት መግለጫ እንደተመለከተው ተከሳሹ ሚኪያስ ንጉሴ ይባላል። ተከሳሹ በሆለታ ከተማ አስተዳደር ቡርቃ ሂርቡ ቀበሌ 44 የተባለው ስፍራ ጥቅምት 4 ቀን 2018 ዓ.ም ጀምሮ የተረከበውን የ4 ዓመት ልጅ የኩላሊት ታማሚ በማስመሰል በዊልቸር ላይ በማስቀመጥ ሲለምንበት ነበር። ተከሳሹ በተለያዩ የገበያና የእምነት ስፍራዎች በመገኘት ታማሚ ያልሆነውና ሙሉ ጤነኛ የሆነው ሕፃን ሲለምንበት ግለሰቡን የሚያውቁ ሰዎች ለፖሊስ በሰጡ ጥቆማ ተከሳሹ በቁጥጥር ስር ሊውል ችሏል። ፖሊስ ሕፃኑን በጤና ተቋም አስመርምሮ ባገኘው ውጤት ምንም አይነት የኩላሊት ህመምና የጤና እክል የሌለበት እንዲሁም በተደረገለት አጠቃላይ የጤና ምርመራ ሙሉ ለሙሉ ጤነኛ የሆነ ልጅ እንደሆነ አረጋግጧል። በተገኘው አጠቃላይ የጤና ምርመራ ውጤትና በተለያዩ ማስረጃዎች ፖሊስ የምርመራ መዝገቡን አጠናክሮም ለአቃቤ ሕግ መላኩ ተነግሯል። ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቤ ሕግም በህፃን ልጅ የመነገድ ወንጀል ክስ የመሰረተም ሲሆን ክሱን የተመለከተው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የካቲት 27 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሚኪያስ ንጉሴ በሰው የመነገድ ወንጀል ጥፋተኛነቱ ሙሉ በሙሉ በአቃቤ ሕግ ማስረጃ በመረጋገጡ በ9 ዓመት እስራትና በ10 ሺህ ብር መቀጮ እንዲቀጣ ተወስኖበታል። ዘገባው የባልደረባችን ሰምሃር አለባቸው ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍን። አሜሪካ በኢራን ጦርነት በ6 ቀናት ውስጥ ብቻ 11.3 ቢሊዮን ዶላር ወጪ እንዳስወጣት ተነገረ። የትራምፕ አስተዳዳሪ አሜሪካ በኢራን ላይ የከፈተችው ጦርነት በመጀመሪያዎቹ 6 ቀናት 11.3 ቢሊዮን ዶላር ወጪ እንዳስወጣ አሃዛዊ ግምቱን አስቀምጧል። የትራምፕ አስተዳደር ባለስልጣናት በዚህ ሳምንት በኮንግረሱ ገለጻ ላይ እንደተናገሩት በኢራን ላይ በተደረገው የመጀመሪያዎቹ 6 ቀናት ጦርነት አሜሪካ ቢያንስ 11.3 ቢሊዮን ዶላር ወጪ እንዳስወጣት ጉዳዩን የሚያውቅ ምንጭ ለሮይተርስ የዜና ወኪል ተናግረዋል። ይህ አሃዝ ለሴናተሮች በዝግ በተላለፈ ሪፖርት የቀረበ ሲሆን ጦርነቱን የሚጠይቀውን ወጪ በሙሉ አላካተተም። ነገር ግን ስለ ወጪው ተጨማሪ መረጃም ሲጠየቁ ለሕግ አውጪዎችም ተሰጥቷል። አስተዳደሩ የግጭቱን ዋጋ ለሕዝብ ግምገማ ወይም የሚቆይበትን ጊዜ ግልጽ ሀሳብም አላቀረበም። ትራምፕ ሮብ ዕለት ወደ ኬንታኪ በተጓዙበት ወቅትም ጦርነቱን አሸንፈናል፣ ነገር ግን ዩናይትድ ስቴትስ ስራውን ለመጨረስ በጦርነት ውስጥ እንደምትቆይ ተናግረዋል። በሌላ በኩል ኢራን የእስራኤልን የአየር ማረፊያና የሺን ቤት ዋና መስሪያ ቤትን በሰው አልባ አውሮፕላኖች ጥቃት አድርሼበታለሁ ስትል አስታውቃለች። የኢራን ጦር በሁለት የእስራኤል አየር ማረፊያዎችና በቴል አቪቭ የሚገኘውን የሺን ቤት ዋና መስሪያ ቤት በሰው አልባ አውሮፕላኖች ጥቃት ማድረሱን ገልጿል። ጥቃቶቹ ያነጣጠሩት በፓልማቺም አየር ማረፊያ በሜዲትራኒያን ባህር ዳርቻ ከምትገኘው የአቭኒ ከተማ በስተምዕራብና በደቡብ እስራኤል የሚገኘውን ኦቭዳ የአየር ጣቢያ መሆኑን የኢራን መገናኛ ብዙሃን ዘግበዋል። የአሜሪካ የስለላ ድርጅት የኢራን መንግስት የመፈራረስ ስጋት እንደሌለበት አስታውቋል።
የአሜሪካ የስለላ ግምገማዎች እንደሚያሳዩት የኢራን አመራር በአብዛኛው ያልተቆራረጠና በቅርብ ጊዜ ውስጥ የመፍረስ አደጋ ላይ እንደማይወድቅ ሮይተርስ የዜና ወኪል ጉዳዩን የሚያውቁ 3 ምንጮችን ጠቅሶ ዘግቧል። ግኝቱን የሚያውቅ ምንጭ በርካታ የስለላ ሪፖርቶች ገዢው አካል የመውደቅ አደጋ ውስጥ እንደማይገባና የኢራንን ሕዝብ እንደሚቆጣጠር የሚያሳይ ትንታኔም ይሰጣል ብሏል። የቅርብ ጊዜው ግምገማ ባለፉት ቀናት መጠናቀቁ ምንጩ አክለው ገልጿል። ሮይተርስ እንደዘገበው የአሜሪካና የእስራኤል ጥቃት የመጀመሪያ ቀን በሆነው በየካቲት 28 ቀን ጠቅላይ መሪ አሊ ካሜኒ ከተገደሉ በኋላም ቢሆን የስለላ መረጃው የኢራንን የፖለቲካ አመራር ጽናት ያሳያል። የእስራኤል ከፍተኛ ባለስልጣንን ጠቅሶ እንደዘገበው ጦርነቱ የኢራን መንግስትን ውድቀት ያመጣል በሚለው ላይ ጥርጥር መኖሩንም ያሳያል ብለዋል። በሌላ በኩል የኩዌት ዓለም አቀፍ አውሮፕላን ማረፊያ በበርካታ ሰው አልባ አውሮፕላኖችም ተመቷል ሲል የሀገሪቱ ብሔራዊ የዜና ወኪል የሲቪል አቪዬሽን ባለስልጣናትን ጠቅሶ ዘግቧል። ዘገባው አክሎም ጥቃቱ ቁሳቁስ ላይ ብቻ ጉዳትም ደርሷል ብለዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራው ነው ቅድስት ደጀኔ ከመለስ ስቱዲዮ ባለሙያዎች ጋር አብሬያችሁ ጋር ቆይታ አደረኩኝ። በያላችሁበት ሰላም